አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማ አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር። አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉን እስቲ በእናታችሁ ሁሌን አልቫሬዝ ትችላለህ በየ11 ዓመት ሙሉ ሁሌ ምክንያት አለ። የዛሬ 2 ዓመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባ አይደለ? ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ። ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 ዓመት ማለት ነው። እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ ለምን የማላት አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ? ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ ስኳድ ነው ቡድን ነው። እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃየሽ። በእናትሽ ካምባክ አርጊ ሁሊያን አልቫሬዝ ምን አይነት ቅጣት ምት ነው። የባርሳ ተጫዋቾች ግን በየአመቱ ቀይ ካርድ ካላዩ ምንድነው የሆነ ያስጠነቀቃቸው አካል አለ እንዴ? ይሄ ኖካውት ላይ ማለት ነው ቀይ ካርድ ካላዩ አምናና ካቻምና ያራው የሚባል እብድ ሰውዬ ኩባርሲ ደግሞ ዘንድሮ ፋሽን አድርገሽዋል ቀይ ካርድ። ለማንኛውም ማለት ነው አልቫሬዝ ቀጣይ አመት በክለቤ በቃ ማግኘት የምፈልገው ተጫዋች እንዴት አባቱ ምን አይነት ቅጣት ምትጎል ያስቆጠረው ምን አይነት ጎል ያስቆጠርከው አልቫሬዝ ጎል ቨርሰስ ባርሴሎና ብላችሁ እንደተለመደው ሰርች አድርገ አስማት የሆነ ጎል ታያለ። ባርሳ ማለት ነው ወይኔ ግማሽ ፍጻሜ ላይ እለጥፍሻለሁ ብዬ የብሬን ነው የምላችሁ። ባርሳን የ2006ቱን የምንበቀለው ዘንድሮ ነበር ሊያመልጠን ነው። አይኔን እያየ ባርሳ አይኔን እያየ ወዴት የት ልትሄድ ነው? የትም አባክ እንዳትሄድ እኔን ሳገጥ የትም አባክ እኔ የዘመናት ማለት ነው ቁስል ያለብኝ ሰው ነኝ። የዘመናት ማለት ነው። እኔ በጣም ብዙ የአርሰናል ሆነ የባርሳ ደጋፊ እንዳለ አውቃለሁ። እኔ እናንተ እንደፈለጋችሁ መደጋገፍ ትችላላችሁ። እኔ ያኔ ሻምፒዮንስ ሊግ ዋንጫ ማለት ነው ሲወስዱብን ጀምሮ ነው ቁስል ጠባሳ ላይ ያደረብኝ ገብቷል አይደለ? አሁን ማስጠንቀቂያ ነው መሰጠ ባርሳ ሆይ ይህንን ውድድር በአትሌቲኮ ተሸነፈ እንዳትወድቅ እኔ እፈልግሃለሁ በቃ ላነቅ እንዴ አይኔን እያየ አይነህን እያየው ባርሳ ላነጋግር እፈልጋለሁ። እኔ ላንተ ነው መቋጥርልህ እንድትወርቅ በፍጹም አልፈልግም ነው ማለት የትም አባክ እንዳትሄድ ማስጠንቀቂያ ነው። አድርሱልኝ ለአንሲ ፊሊክ ነው ኮፒ ሊንክ ሼር አድርጉ የሆነ ነገር እያደረጋችሁ አድርሱልኝ። አይኔን እያየ አውራኝ የትም አባክ እንዳትሄድ እፈልግሃለሁ። በቃ ይሄ ማስጠንቀቂያ ነው እንዴ እንደ ቀልድ በዚሁ ሊቀየስ ነው እንዴ? አይቻልም የለም እንደዚህ እንዴ ባርሳ ይችላል በሜዳችን ናሽል አንተ ኧረ በእናትህ እንዴ ያማል እንዴ ይሄ ሰውዬ ጤነኛ አይደለም። አልቫሬዝ አንተ ብቻውን እናቴ ትሙት እንዴት 9 ሻምፒዮንስ ሊግ ጎል ደርሷል ብቻውን። ማን ካምፕ ኑ ላይ መጥቶ ተጸዳዳባችሁ። እኔ ከራይስ በኋላ ፍሪ ኪክ ማያ አይመስለኝም ነበር። አንተ ምን አይነት ቶቢን ነው እንዴ ቅርቅር አደረገባችሁ። ማን ቀይ ራሱ ነው ቀዩ ራሱ እንዲሰጣችሁ ያደረገው ራሱ ነው የሚያምር ፓስ አድርጎ ማን ሶርሎስ ገባ። ሶርሎ ደግሞ ትፈሩታላችሁ በጣም አውሬ አጥቂ ነው። ማን ገባና ጠቅ አደረገ። ማን አሁንም ተስፋ አላችሁ። እዛ ሄደን ደግሞ 4 እናገባለን በሉ። ያማል ቀኑን ሙሉ ተጫዋች ሲያጠፍ ነበር። ምንም ኢንድ ፕሮዳክት የለው። አንድ ነገር ላይ ፈጠር ዝም ብሎ እኔንም ሲያስጨንቀኝ ምንም ነገር ላይ ያደርግ ማለት። ሰከንድ ሊግ ግን አትሌቲኮቹ 2-2 ማለቅ አልነበረበትም። አንድ ብትጨምሩ ፒስ ነበር። ሰከንድ ሊግ ባርሳ ያስፈራል። ግን ማን ይሄንን ቀልብሶ ካለፈ ይብለው እግዚአብሔር። እኔ አርሰናል ነኝ። እኔ ብንለቅለት ሙሉ እኔን ቀልብሶ ከበላ ካለፈ ይብለው። ባርሳ ማለት ነው የተሳሳተው ትልቅ ስህተት ማለት ነው። ሁለተኛ ጎል እንዲገባበት ማድረግ አልነበረበትም። በቀይ ካርድ ወጥቶ ማለት እንደምንም ተጨናንቆ ማለት ነው ቢያንስ 1-0 ካልሆነም ተቸጋግሮ ምናም ቢሆን አንድ አቻ ለማድረግ ነበር መሞከር የነበረበት። አተ ምንድን ነው ያገባው ይሄ ጎል ደግሞ ይባለጊ አተ አልቫሬዝ እንዴት ነው ይሄ ሰውዬ ደገመው ቅጣት ምቱን ዲያንተ ፑስካስ የሚገባ እኮ ነው። ትንሽ ዲፍሌክሽን አለው ኳሱ እንጂ ምን አተ ባርሳኔ ማለት ነው 1-0 ቢሆን በእነሱ ሜዳ ሄዶ በቃ ካምባክ እንደሚያደርግ አትጠራጠርም። ገብቷል። የሆነ ነገር ያደርጋል በተጠብቃል። አሁን እነሱ አልፈው ከአርሰናል ጋር
ሴሚፋይናል። ከዛ ምን ይፈጠራል? አርሰናል ፍጻሜ ይደርሳል። አትጠራጠሩ። አትሌቲኮ ካለፈ አርሰናል ፍጻሜ ይደርሳል። አለቀ። ማን አይመጣውም እኮ እግዚአብሔርን የአትሌቲኮ ማለት ነው። ዛሬ መጽናኛ እንኳን የለም፣ ማስተዛዘኛ እንኳን የለም። ባርሳ ደግሞ እዚህ ጋር አትሌቲኮ ማድሪድ በቃ ምንም ዘንድሮ ይሄ ቻምፒየንስ ሊግ ከባየር ሙኒክ ማለፍ የለበትም። በቃ ባየር ሙኒክ እንዲበላ ነው የምፈልገው። ይገባቸዋል የምር በቃ ወይ ፒኤስጂ ወይ ባየር ሙኒክ። ሆፕፉሊ ባየር ሙኒክ ይበላል ብዬ አስባለሁ። ያ በቃ ምንም ነገር የለም። 2-2 በየሜዳቸው እስኪ ይሞክራሉ። ደግሞ ያው ትንሽ ባርሳ ተስፋ ይኖራል። ያው የአትሌቲኮ ማድሪድ ላይ ሄዶ ሊቀለበሰው ይችላል። ነገር ግን አሮን ነው ስለ ሊቨርፑል ግን አንፊልድ ነው ምናምን ብዬ ይሆናል አልፎክርም። ባርሳ ግን ተስፋ አለ ሊቀለብሱት ይችላሉ። የኛ ቲም ግን መቀልበስ የሚችል አይመስለኝም። አሮን ቲንክ ሶ ምንም እኔ ዲሉዥናል አይደለም። ያልሆነ ነገር አልፎክርም፣ አይታየኝም። ከምንም ማስተዛዘኛ የለም ዛሬ። ባርሴሎና አንተ የሚጠቅመው ላይ ነው የማትጠቅም ቡድን የምትሆነው። ባለፈው 4-0 ከተለጠጥክ በኋላ 3-0 አሸነፍክ። ምንም ላይ ጠቅም ማሸነፉ ማለት ነው። 4-0 ልጥጥ ተደርገሃል። አንተ ስንቱን ሳንቲም አንድ ጎል አታገባም በሜዳ እየወጣብኝ ምናምን እንዳትለኝ። ከዛ በኋላ ቻንስ አግኝተናል። ራሽፎርድ ያባከነው 2 ኳስ ደባሪ ከዛም በላይ ሊሆን ይችላል። እኔ ሊቨርፑልን ባክ እያደረኩ ሳይ ስለነበር አንተ ምን አይነት ደባሪ ስራ ነው የሰራው ባርሴሎና። እኔ ያልቆጠርኩትም በሚሊዮን ምናምን አሳጡናል። ያራዳጅ እንደዛ ያሳጣናል በእርግጠኝነት ማለት ግን እዚህ ቴሌግራም ላይ ደግሞ ስትገባ እንዳጋጣሚ 1-2 ቲኬት የሆነ ቲም ቢያከስረን ከማሳካት ወደ ኋላ አንልም ማለት ነው። ለባርሳ ደጋፊዎች አዝናለሁ። አትሌቲኮን በሜዳው ሄዳችሁ የምትቀለብሱት ጭራሽ ነው የማይመስለኝ። ጭራሽ ማለት ደግሞ እኔ እያልኩ ነበር ላይቭ ላይ ከነበራችሁ አትሌቲኮን እንዳትንቁት ያራዳ ልጆች እያልኳችሁ ነበር። ቦዝ ነበር ያለው አንድ ጎል ዊን ምናምን ያደርግ ያማልን ማየት ራሱ ማለት ነው ያረካሉ በዚህ ጨዋታ ላይ ማለት ነው። ብድር በብድር ማለት ነው። የአገሬ ሰው ሲተርት ዝም ብሎ አይተርትም። ወንድ ልጅ ተወልዶ ብድሩን ካልመለሰ ምኑ ጋ ነው ወንድነት የሚባለው? ለእንደዚህ አይነት ጨዋታ ነው። በባለፈው በላሊጎ ጨዋታ ላይ ባርሳ በአትሌቲኮ ሜዳ ሄዶ አትሌቲኮ በቀይ ካርድ ወጥቶበት ባርሳ አሸንፎ መጥቶ ነበር። አሁን ላይ ደግሞ ማለት ነው አብዛኛው ሰው በቃ ባርሳ ለዚህኛው ትምህርት ሰጥቶት ነው ምናምን ነበር የተባለው። አትሌቲኮ ማድሪድ ግን ዝም ብሎ አይነት ቲም እንዳልሆነ ዛሬ አስመሰከረ ማለት ነው። ባርሳ በቀይ ካርድ ወጥቶበት በሜዳው አትሌቲኮ ማድሪድ አሸንፎ መጣ። እኔ ግን ማለት ነው ያማልን በየጨዋታው ለማየት ያስደስታል። በቃ እኔ ምን አይነት ተጫዋች ነው አንተ! ሰይጣን የሆነ ተጫዋች ማለት ነው። ያረካል በቃ እሱን ስታዩ ጨዋታው ይችላል። አሁን ላይ የመልሱ ጨዋታ በአትሌቲኮ ሜዳ የሚደረገው የመልሱ ጨዋታ ማለት ነው መለያ ጨዋታ ነው። በቃ መለያ ጨዋታ ነው። አሁን ተጣጥቷል። ያ ጨዋታ ላይ የሚያምር ጨዋታ እንደምንጠበቅ ምንም አይነት ጥርጥር። ባርሳ ተሸንፏል። አንድ የቀረኝ ቲም ከዚህ ኮምፒቲሽን ሊባረር ነው። እኔ በህይወቴ እንደ ላሚን ያማል አይነት ተጫዋች የሚችል አላየው። ዛሬ ባርሳ አንድም ነገር መፍጠር ቢችል በላሚን ያማል ነበር። አሁን እኮ የመልሱን ጨዋታ ካምባክ እንዲያረጉ እንዳምን የሚያደርገኝ አታካቸው፣ እንዳላምንም የሚያደርገኝ ዲፌንሳቸው ነው። ማለት ባርሳ ካርሰናል ላናይ ነው ወይ? ኧረ አልቫሬዝ በእናትህ ምን አይነት ጎል ነው የምታገባው? ቀይ ወጣ ኩባርሲ እዛው የተሰጠውን ፍሪኪክ ኢማጂን ጎል እንዳይገባ ብሎ ራሱን ሰውተው የወጣው ኩባርሲ ቆሞ በራሱ ፎል የአልቫሬዝን ፍሪኪክ ጎል ሲገባ ማለት ብታምኑም ባታምኑም ማለት ነው። ሶርሎስ ሲገባ ገና ሊቀየር ሲል ለጀለስ ምን ብዬ ሊገባ ነው ጀለስ ብዬ ላኩለት። ከባርሴሎና በቃ ይቀር ጀለስ ሙሉ ጨዋታ ሁሌ ከባርሴሎና ቢጮት ባላንዶር ይበላ ነበር። ከዛ ይኸው አገባም ብዬ ላኩለት። ጀለስ ተኝቷል። የባርሳ ደጋፊ ነው ለሱ እኔ አላውቅም። ከዚህ በፊት ባርሳ አሳይተውናል። ግን በአትሌቲኮ ማድሪድ ሜዳ የተሸነፉትን በሜዳቸው መጥተው 3-0 አድርገው ለማለፍ ብዙ ዋጋ ከፍለዋል። አሁን ግን የሚያደርጉት አይመስለኝም። 2 ቢያገቡ አንድ አይገባባቸውም ወይ ነው ጥያቄ። ዲፌንስ አትሌቲኮ ማድሪድ ይችላል፣ ባርሳ አታክ ይችላል። አትሌቲኮ ደግሞ ማጥቃት ላይ የሚታማ አይደለም። የድሃ ቀብራራ ወደ ሰማይ አራ አሮም ሰማይ ላይ ጉም ሰራ ማለት ለባርሴሎና ነው። እንግዲህ እኛስ ባርሳዬ እንደው አቅለሽ ልሾን ነው በስቶብን ነው ሻምበጂ ማረም እኮ ሲበዛ እኮ ይመራል እኮ። አንቺ ምን አባሽ አግኝተሽ ነው? ምንድን ነው ነው እኮ ባይሆን አትሌቲኮ ጌታሽ ነው፣ እሱን አምናለሁ። ጌታሽ ነው፣ ሹገር ዳዲ ብለሽ ነው እኮ ምጠር ከኮባ ዲላሪም እኮ ጠቅጠቅ አድርጎ ያስወጣሽ እኮ እሱ ነው። ትስቂያለሽ እኔ ላይ። አሁን እኔ እንኳን ደህና ይመስለሽኝ ወያላን ታባሪልኛለሽ ብዬ ነበር።
አንቺ አይደለም ለኔ ለራስሽም ማትን ዱቄት ነሽ። በቃ አርፈሽ ቁጭ። የምሬ ልጅ እንደተለመደው በስልኬን ያየሁት ግን ያሳዝናል። ላሚን ያማል የምር በጎዶሎ እስኪሉ አይጠፋም። ይሄ መድከሙ ምናምን 90ኛው ደቂቃ ላይ ሰው ከማጠፍ ወደኋላ አይልም። ድሪብሊንግ እስኪሉ እና ያሳዝናል። በቃ ያው አንድ ቀይ ካርድ ምን ያህል ካሪየር ሩን እንደምታደርግ ሲዝን እንደምትጨርስ አስቡት። ከወደቁ ባሎን ዶር የሚባል ነገር አያስበውም። ስለዚህ በጣም ከባድ ነው። ሃንሲ ፍሊክ ይለያል። ግን ጌታዬ በጎዶሎ ሆኖ ሰከንድ አፍ ፖሴሽን በልጦ ሙከራ በልጦ ሰከንድ አፍ እኮ አንድ ሞክሮ ነው አንድ ያገቡት አትሌቲኮች ዋን አድቫንቴጅ ኖሯቸው ሬሞንታዳ ዋንዳ ላይ ግን በጣም ይከብዳል። እኔ አልጠብቅም፣ ግን እግር ኳስ ስለማይታወቅ እናያለን። እናንተ ምን ሀሳባላችሁ? ለጨዋታው ፎሌክሽን ማድረግ አይርስ ይመጫችሁ። አረ ባርሳን ማን የረገመው ጋይስ? የሆነ የረገመው በቃ አረ ከልባችሁ አፉ በሉት በቃ እንዴ። የሆነ ካጠፋም እኮ የድሮ ባርሳ ነው። የሃንሲ ፍሊኩ ባርሳ አላጠፋም በቃ። ወይ ደግሞ አሮጊትም ከሆነች መሞት አለ አፈላልጎ የባርሳ እንትኖች መግደል አለባችሁ። ይሄ እርግማን ነው በቃ። አሁን ኩባርሲ አሁን የስህተት የሚሰራ ነው እንደው ስለ የሆነ አጥቂ እኮ ጀርባህን ሰጥቶህ ምናምን ነገር አውቆ ፋውል ያሰራ ሄሮ ጥርምስ አላረገውም። ከዛስ የዩሊያን አልቫሬዝ ብልግናስ ምን አይነት ጎል ነው? ወስዶ ኮርነር ላይ አላንጠለጠለውም። ራሽፎርድ ማለት ነው ማርያምን አይችልም በቃ። ላሚን ያማልን በዛ ያየ ራሽፎርድን በዚህ ማየት ሜዳውስ በነበረበት ሰዓት ሁሉ ትሬት ነበር፣ ያስፈራ ነበር። የመጨረሻ ግን ፕሪዲክተብል ዘ ሞስት ፕሪዲክተብል ፕሌየር በቃ። በስማም ቦዲ ሙቭመንቱን ፍጥነቱን ሲጨምር ሲቀንስ አይተ እንደ ተመልካች እንኳን ምን ሊያደርግ እንዳሰበ ይገባሃል። እንኳን እንደ ተቃራኒ ተጫዋች የመጨረሻ አውትፑቱ የመጨረሻ ደባሪ ነበርና ራሽፎርድ በጣም በትክክል እዚህ ጨዋታ ላይ ብሌም መደረግ ይችላል። ላሚን ያማል ምን አይነት ተጫዋች ነው በቃ። ባጠፈ ነው የሚመስሎሽ፣ አጥፎ ተኩሶ ምናምን ነው የሚያስቀምጣቸው። ግን ጎሉስ ጠመመ። 1-0 እኮ ኖርማል ነበር፣ 2-0 ግን ቀይ ወጣችበትን ፍሪኪክ አስቆጥረው ሰከንድ ሃፍ 1 ጎል ሄደው አንዷን አስጋግብተው 2-0 ባርሳ ሁላ ሞክሮ በቃ ምንም ሊባል አይችልም። እድል ነው በቃ እድል ነው ሊባል የሚቻለው ብቻ። በጣም በቃ በጣም የሚያናድ ጨዋታ ነበር። እስቲ የእናንተን ሐሳብ ደግሞ ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር፣ ፎሎ እንዳረሱ ይመቻችሁ።